አንዲት ኬሊ የምትባል ልጅ ነበረች። እሷም በየምሽቱ 9 ሰዓት ተነስታ የቧንቧ ውሃ የመጠጣት እንግዳ የሆነ ልማድ ነበራት። ይህ እንግዳ ልማዷ መጨረሻ ላይ ሕይወቷን አተረፈላት። አንድ ቀን ማታ ኬሊ ውሃ ጠጥታ እንደጨረሰች ልትመለስ ስትል ከኋላዋ እንግዳ ድምፅ ሰማች። ወርዳ ቼክ ስታደርግ ደነገጠች፣ ምክንያቱም ቤቱ ውስጥ ነብር አየች። ኬሊ ወዲያው በቦታዋ ቀጥ ብላ ቀረች። አውሬውን እንዳታስደነግጥ ፈርታ ድምፅ እንኳን አላወጣችም። ተጠንቅቃ ወደ ክፍሏ ተመለሰችና በጥንቃቄ በሩን ዘጋችው። አሁንም ስላልተመቻት መብራቱን አጥፍታ ጨለማ ውስጥ ተደበቀች። ፖሊስ ለመጥራት ተቻኮለች። ወዮ ስልኳ ግን ታች ቀርቷል። ምን ታድርግ? ፈርታ በሩ ላይ ሄደችና ድምፅ እንዳታሰማ በጥንቃቄ በሩን በዘዴ ከፈተችው። ድፍረቷን ሰብሰብ አድርጋ ቀስ ብላ ሾልካ ወጣች። ነብሩ መጥፋቱን ስታረጋግጥ ዘላ ሮጠች። የቤት ስልክ አንስታ ለእርዳታ ደወለች። ግን አስደንጋጭ ነበር። ስልኩ ሲግናል አልነበረው። ልክ በዚያን ጊዜ ዝቅ ያለ የማጉረምረም ድምፅ ሰማች። ግድግዳውን ተጠግታ ስትመለከት ነብሩ ወደ ላይ እየመጣ ነበር። ለማሰብ ጊዜ አልነበራትም። ወዲያው ወደ ወንድሟ ክፍል ሮጠች። ልታነቃው ነበር፣ ግን አልጋው ባዶ ነው። ሁሉም ጥጋ ጥግ ቦታ ፈለገችው፣ ግን ምንም ፍንጭ ማግኘት አልቻለችም። ኦቲዝም ያለበት ወንድሟ ታች ሊሆን ይችላል የሚል መጥፎ ስሜት ተሰማት። ደነገጠችና ተመልሳ ወደ ታች መውረድ የግድ ሆነባት። ወደ ልብስ ማጠቢያ ክፍል ሮጠች። እዚያም በፍጥነት ፈለገችና ስልኳን ከአንዱ ኪስ ውስጥ አገኘችው። በፍጥነት ለእርዳታ ደወለች፣ ግን እንዳለመታደል ሆኖ ይህም ስልክ ኔትወርክ አልነበረው። ኬሊ ምን ማድረግ እንዳለባት ሳታውቅ ስትጨነቅ የፈጣን እግሮች ድምፅ ሰማች። ወንድሟ መስሏት በሩን ከፈተችና ቀስ ብላ ጠራችው። ግን ያ ትንሽዬ ድምፅ ወንድሟን አልጠራም፣ ይልቁንም ነብሩን አምጥቶባት